ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ ዳግም ተገናኝተናል ማለት ነው። ሰሞኑን እየተፈጠረ ያለውን ነገር መቼም እያያችሁት ነው አይደለ? ብዙዎቻችሁ የተለያየ ሀሳብ እየሰጣችሁ ነው። ይሄ ነገር ፕራንክ ነው፣ ስራ ነው ምናምን እያላችሁ ነውና አይመስልም ግን ማለት ነው። እኛም እንደዛ ብለን ነበረ፣ ግን አይመስልም። ጉዳዩ በጣም ሲሪየስ ሆኖ እስከ ቤተሰብ ደርሷል ማለት ነውና ዛሬ ጉዳዩ ሽማግሌ ገብቶበታል። ስለነማ እያወራው እንደሆነ መቼም ተረድታችሁኛል ብዬ አስባለሁ። ስለ ሃይሚና ስለ ብሩክ እያወራው ነው። ብሩክና ሃይሚ ሰሞኑን በተፈጠረው አለመግባባት ዛሬ እንግዲህ ሀብቴም ጉዳዩ ውስጥ ገብቷል ማለት ነው። በነገራችን ላይ ሰው መሃል ባይገባ ጥሩ ነበረ። በራሳቸው ተነጋግረው ቢፈቱ አሪፍ ነበረ ብዬ አስባለሁ። ግን ጉዳዩ እየሰፋ ነው ማለት ነው። ሃይሚም እኔ ትክክል ነኝ ትላለች፣ ብሩኬም እኔ ትክክል ነኝ ይላል። ማን ነው ትክክል ለእናንተ? ብሩኬ ነው ወይስ ሃይሚ? ሁለቱም በራሳቸው መንገድ ትክክል ነን እያሉ ነው። ምናልባት ሃይሚ ለብሩኬ አስባ ሊሆን ይችላል ያደረገችው፣ እሷ እየነገረችን ባለው መሰረት ማለት ነው። ነገር ግን በብሩኬ ቦታ ስንሆን ደግሞ አንድ ሰው ብድግ ብሎ ስልኩን አጥፍቶ ሲጠፋ ምን ያህል ሊያስጨንቅ እንደሚችል ይታወቃል። ስለዚህ ሃይሚ ጋም ጥፋት አለ ማለት ነው። ብሩኬ እያለ ያለው ለምን ስልክሽን አጠፋሽ ነው። እሷ ደግሞ በሌላው ወገን ለሱ አስቤ ነው፣ ስራ እንዳይተው ብዬ ነው እያለ ነው። ሐሳቡን እንደተለመደው እናንተ ማሳብ ስጡበት፣ እኔም ማሳብ ስጥበታለሁ። ቪዲዮውን እኒ ከዛን ሐሳቡን በደንብ እንሰጥበታለን ማለት ነው። ወደ ቪዲዮ እንላ። ሰሞኑን በተፈጠረው ነገር በጣም ይቅርታ። ያው የሁሉም ነገር መነሻ እኔ ነኝና ሃይሚ እንግዲህ ጥፋት እንዳጠፋች አውቃለች ማለት ነው። መነሻዋ እኔ ነኝ ብላለች፣ አምናለች ማለት ነው። እንደዛ ማድረግ አልነበረብኝም አልላችሁም። ግዴታ መሆን የነበረበትን ነገር ነው ያደረኩት እና ትናንትና ደግሞ አጋጣሚ ሆኖ ያው ብሩኬ መታመሙን አይቼ ቪዲዮን አይቼ ምናምን ከሄድኩበት መንገድ ሳልደርስ ነው የተመለስኩትኝ። ሰው አዎ እንግዲህ ማድረጌ ትክክል ነው ሊባል አይችልም። እንኳን በነገራችን ላይ እንኳን የራሴ ብላችሁ አብራችሁ የምትኖሩት ሰው ተውና የፍቅር አጋርሽን አይደለም አንድ ላይ ተከራይተሽ እንኳን የምትኖሪው ወዳጅ ወይም ጓደኛ ቢኖርሽ እንኳን ስለምትሄጂበት መንገድ ማሳወቅ መቻል አለብሽ። ወይም ደግሞ ከተከራይሽበት ግቢ እንኳን ማለት ነው ለአከራዮች እኮ ዝም ብለሽ ስልክሽን ዘግተሽ ብትሄጂ እንዴት ሊጨነቁ እንደሚችሉ ይታወቃል። ስለዚህ ዝም ብለሽ ብድግ ብለሽ ሄደሽ ልክ ነኝ ማለት ትክክል አይደለም። ታዲያ ምንሽ ነው ብሩኬ? እንደዛ ከሆነ አዝናችሁለት ወይም ደግሞ መታመሙን አውቃችሁ ጉዳያችሁን ትታችሁ እርግፍ አድርጋችሁ እንኳን ጉዳያችሁ ላይ ግባችሁ ላይ ሳትደርሱ ተመልሳችሁ ሰው ደግሞ እንደዛ ሲበሳጭባችሁ ወይም ውጡልኝ ስትባሉ ያናድዳል አይደለ? በተረጋጋ መንፈስ መነጋገር ነበረባችሁ። ትላንትና የተፈጠረውም ነገር ትክክል አይደለም። አንቺም ሄድሽ፣ እሱም መጥፎ ስሜት ላይ ነበረ። ማግባባት አልቻላችሁም። ሁለታችሁም እልህ ውስጥ ገብታችሁ ነው እኔም ትክክል ነኝ እያልሽ እሱም ትክክል ነኝ እያለ ነው እያወራችሁ ያላችሁት ማለት ነው። ስለዚህ ሰው ሁሉም ትክክል ከሆነ ማንን ጥፋተኛ ነው ብሎ ሊያምን ይችላል? እኔ ጥፋተኛ ነኝ የሚል ሰው ካደለ፣ ጥፋቱን ሊያምን የሚችል ሰው ካደለ፣ እንደው ጥፋት እንኳን አይሆን ረገብ ብሎ ማውራትም አይችል ከሆነ መግባባት አይቻልም። አየሽ፣ አንቺም መሄድሽ ምንም ዝም ብለሽ መሄድሽ ትክክል አይደለም ታውቂያለሽ። ስለዚህ ተመልሰሽ መጣሽ አይደለ? ማረጋጋት ነበረ መጀመሪያ ማለት። ከዛም በኋላ እንኳን ብታስረጂው ሊረዳሽ ይችላል። ግን በስሜት ሰው ሊረዳን አይችልም። ያም እየጮኸ አይሆንም። በቃ በጩኸት ምንም አይነት ነገር መረዳዳት ነገር ሊኖር አይችልም ማለት ነው። ማለት ቢበሳጭም አልፈርድበትም። ግን ደግሞ ምን አለ መሰላችሁ፣ እኔ እንደዚህ አይነት ነገር እንዳይሆን እንደዚህ አይነት ነገሮች እንዳይፈጠሩ ደብዳቤ ጽፌለት መልእክቴን አስቀምጬለት ነው የሄድኩትኝ። ቪዲዮ ቀርጬ ነው የሄድኩትኝ። ይሄ እኮ ነው መልእክቱ፣ ድፍንፍን ያለ ነው። ምንም ግልጽነት ነገር የለውም። በቃ እሄዳለሁ ነው የሚለው፣ አለቀ።
አትፈልገኝ ነው የሚለው አለቀ። ስልክሽን ዘጋሽ። ምንም በግልጽ እንኳን የተነገረ ነገር የለም። ጉዳዩ አይነገርም ምናምን። የምትሄጂበት እንኳን በግልጽ አይደለም የተነገረው። እንደውም ከሀገር እንደምትወጪ ሁሉ ነው አይደለ እዛ ላይ ያሰፈርሽው። ታዲያ ያስጨንቅም እንዴ? እንደ ቤተሰብ ራሱ ያስጨንቃል አይደለም? እንደ ብሩኬ ማለት ነው። እና ደግሞ እኔ ከአንተ ጋር መገናኘት አልፈልግም ወይም ደግሞ አንተን አልፈልግህም ብዬ አይደለም የሄድኩበት ምክንያቴም እሱ አይደለም። እሱ ግን ልክ ምክንያቱ እሱ እንደሆነ እኔ ነኝ ምክንያቱ ብሎ ነው እያሰበ ያለው እና እኔ ላይም እየተበሳጨ ያለው ምንም እንደዛ ነው የሚሰማው። ምክንያቱም ምንም ነገር ካልነገርሽው እሱ እንደምንም እየቆጠርሽው ስላልሆነ ምንድነው የሚሰማው? በቃ ምን አስባ ነው? ጭራሽ አሁን እሱ መጠራጠር ውስጥ ገባ ማለት ነው። ሃይሚ እንደገና ሌላ ነገር፣ ሁለት ነገር አለ። ከዚህ ፊት የተፈጠረው ነገር ታስታውሳላችሁ። ሃይሚ በባህሪዋ የሆነ ነገር ጫፍ ከደረሰ ወይም ምስቅልቅሉ ከወጣ በኋላ ነው ነገር የምትናገረው። ይሄ ትክክል አይደለም። በቃ ብሩኬ አጠገብሽ ያለው በክፉም በደግም በደስታም በሐዘንም ያንቺን ችግሮች ሊጋፈጥ አብሮሽ እንጂ አንቺ በቃ ኖርማል ኮንዲሽን ላይ ወይም ደግሞ ሰላም ስትሆኚ ከአንቺ ጋር አንቺ ደግሞ መጥፎ ሁኔታ ስትሆኚ ከጀርባሽ የሚሆን አይነት ሰው አይደለም። ስለዚህ ደስታሽን ብቻ እየነገርሽው ሐዘንሽን መደብቂው ሰው መሆንም የለብሽም። እንደዛ ከሆነ አንቺ እንዴት እምነትም ሊኖረው አይችልም አንቺ ላይ ማለት ነው። በቃ ሊያምንሽም አይችልም። ለመታመን ሁሉን ነገር ደግሞ በግልጽ መናገር አለብሽ አንቺ። የሚያበሳጭ ነገር የለም፣ ምንም የሚያናድድ ነገር የለም። ሰው አስባችሁለት መልእክት አስቀምጣችሁ እንዳይጨነቅ ብላችሁ ቪዲዮ ቀርጻችሁ ስትሄዱ ፕሮግራሙን ላለማቋረጥ ብላችሁ ደግሞ አስባችሁ የምታደርጉት ነገር ጸብ የሚሰበባችሁ ከሆነ ያናድዳልና ዛሬ ሐሳብሽ እኮ ትክክል ነው። ለሱ አስበሽ እንደሆነ የታወቀ ነው። ግን ያንን የገለጽሽበት መንገድ ነው ትክክል ያለው ነው። አንቺ ስራውን የያዘውን ፕሮግራም እንዳይሰርዝ ለአንቺ ብሎ ስራውን ጥሎ እንዳይመጣ ብለሽ አስበሽ ነው አይደለ? ግን ቢያንስ ወይ ለእናቱ መናገር ትችያለሽ፣ ወይ ለእናብቴ መናገር ትችያለሽ። ቀላል እኮ ነው። እሱ ከኔ ጋር ማሳመንም ትችያለሽ እኮ አንቺ። እንዴ ሴት ልጅ ብልህ እኮ ናት። ሴት ልጅ እኮ ብዙ ነገር እንዴ ወንድ ልጅ በጣም ብዙ ነገር ማሳመን ትችላለች። ስለዚህ አንቺ ብልህ ናት። ከብሩኬ 10 እጅ ትበልጪዋለሽ። በቃ ምንም ይሄ ግልጽ እኮ ነው። ስለዚህ አሳምነሽው ማስቀረት ትችያለሽ እሱ ማለት ነው። በቃ የመጣሁትኝ ያው ሀብትሽን አውርቼዋለሁ፣ ደውዬለታለሁ፣ ይመጣል። እሱን ለማውራት ነው ማለት ምንም እንዲመክረው ነው። ምንም እኔ እቀራለሁ ማለት አይደለም ማለት ከምሄድበት ነገር እቀራለሁ ሳይሆን ምንም ያበሳጭ ነገር ስለሌለ እንደዛ የሚያስኮን ነገር ስለሌለ እንዲያረጋጋው ልነግረው ነው ሀብትሽን የጠራሁትኝ ማለት ነው። በእርግጥ እኔ እውነት ለመናገር እናንተ መጀመሪያ ተነጋግራችሁ ብትጨርሱት ጥሩ ነው ማለት ቤተሰብ መሀል ገብቶ ሶስተኛ ወገን ባይገባ እኔ ደስተኛ ነኝ። እውነት ለመናገር ማለት እንደዚህ ያለ ነገር መጀመሪያ ራሳችሁ ተነጋግራችሁ መተማመን መቻል አለባችሁ። በቃ አንዳችሁ እስቲ በረድ በሉ። አንዳችሁ ማለት በቃ ኃላፊነት ውሰዱ እስቲ። በቃ ጥፋት አይኑርብሽ። አጥፍቻለሁ ይቅርታ ብለሽ ነገሮቹን አለዝቢ። ከዛም በኋላ እኮ በቃ ይፈታል እኮ በቃ። ሁለታችሁም ግን ማለት ነው በልህ የምትሄዱ ከሆነ በፍጹም ችግሩ ሊፈታ ሳይሆን ጭራሽ ይለጠጣል ማለት ነው፣ ይባባሳል እንጂ ምንም እንትን የሚመጣ ነገር ለውጥ አይኖረው። ስለዚህ ሀብቴም መጣ ተናገረ፣ ምንም የሚለወጥ ነገር አይኖርም። ጉዳዩን ልታበርዱትም እንደውም ከዚህ የበለጠ ልታሰፉት የምትችሉት እናንተ ናችሁ። በቴክስትም አውርቼዋለሁ፣ ግን ተገናኝተን በደንብ እናውራ ምናምን ነገር ስላለኝ እሱም ተገናኝተን ሞር በደንብ ነገሮች ላይ ለማውራት ነው። ቢያንስ ይረዳኛል ብዬ አስቤ ስለነበር ሰው እንዴት አይረዳችሁም፣ ለመረዳት እንዴት ትንሽ እንኳን አይሞክርም በሚለው ትንሽ ከፍቶኛል። ግን ደግሞ እሱም ቢሆን ልክ ነው ብዬ አስባለሁኝ። ብሩኬ ባይዘይ ሰው እንዲረዳችሁ ከፈለጋችሁ እንዲረዳችሁ መንገድ ስጡታ። አንቺ ምንም ነገር ፍንጭ ሳትሰጪው የልጅ እንዲረዳሽ ከፈለግሽ እንዴት አድርጎ ሊረዳሽ ይችላል? ማለት በቃ ትክክል አይደለማ። እንዲረዳችሁ ነው የምትፈልጉት። እንዲረዳሽ ደግሞ ለሱ ማስረዳት አለብሽ። ገብቶሻል አይደለ? ጥፍት ብለሽ አሳስበሽው ሊረዳሽ አይችልም። ምን ሆነች የሚለው ነገር እኮ ነው የሚያሳስበው። የመጀመሪያ ማለት ምን ሆነች፣ የት ገባች። ዛሬ እኮ ወጥቶ መግባት እንኳን ስጋት የሚያድርብን ጊዜ አይደል ያለ ነው። ስለዚህ ስልክሽን አጥፍተሽ ምናምን በጣም ከባድ እኮ ነው እውነት፣ በጣም ስትረስ ይፈጥራል። እንደዚህ አይደረግም። በዚህ አጋጣሚ ጤናን እንዲሰጥ እመኝልሃለሁ። ምክንያቱም እንድትታመም አልፈልግም። ለሰከንድ እንኳን ቢሆን እንድትበሳጭ አልፈልግም። ቅሬታ እንዲኖርህ አልፈልግም። እኔ ሁለታችን መሀል ክፍተት እንዲኖር የማልፈልግ ሰው እንደሆንኩ ታውቃለህና ይሄንን ከፈለግሽ
እያንዳንዱን ነገር በግልጽ ማድረግ። አየሽ መሀላችሁ ክፍተት እንዳይፈጠር ትፈልጊያለሽ አይደል? በግልጽ እያንዳንዱ የሚሆነውን ነገር ብሩክ እንደዚህ በቃ እናንተ እኮ አንድ ናችሁ። ተነጋግራችሁ ተወያይታችሁ ነው እያንዳንዱ ነገር ማድረግ ያለባችሁ እንጂ አንቺን በፈለገሽ መንገድ የምትሄጂ እሱም በፈለገው መንገድ ሄዶ አንድ ቤት ማታ እየተገናኛችሁ የምታድሩ ከሆነ እናንተ አንድ ላይ አይደላችሁም። በቃ የውሸት ነው ማለት ነው። አንድ ላይ ነን ምናምን የምትሉን የውሸት ነው ማለት ነው። እኛም ልናምናችሁ አንችልም። አንተ ግን ልክ የሆነ ክፍተት ለመፍጠር እየሞከርኩ ያለው አይነት ሰው አድርገህ ነው እየሳልከኝ ያለኸው። አምሮብሻል። አመሰግናለሁ። እንግዲህ ሰላም በላቸው። እንዴት ናችሁ? አለን ሁላችንም። ሀብቴ መጥቷል። እንግዲህ ሀብቴ በዋናነት እንግዲህ ብሩኬን እንዲመክረው ነው። እንግዲህ ታላቅ ስለሆነ ሀብቴ ስለተፈጠረው ነገር ምን እንደተሰማው ይነግረናል። እስቲ እንስማው። ያው እንግዲህ የተፈጠረው ነገር አይተሃል። እኔ እንደዚህ ይሆናል ብዬ አላሰብኩም ነበር እውነት ለመናገር ግን ምንም ያናድድ ነገር የለም። ወንድምህ ግን በጣም ነው የሚናደደው። እኔ ይቅርታ አድርግልኝና ማለት ነው በቃ ተበሳጨ። ባህሪውን ታውቂያለሽ? ባህሪውን ታውቂያለሽ? አዎ እሱማ አውቃለሁኝ እኮ። አሁን እኮ አንቺም ጋር እኮ በጣም በቃ ኃይለኛ ጥፋት ነው ያለው። ይሄ ነው በቃ ልክ ነው ማለት ነው። ሀብቴም ልክ ነው ባይዘ እኔ እውነት ለመናገር ቤተሰብ ጣልቃ ገብቷል አይደለ? ሀብቴ ያው ቤተሰብ ነው። ቤተሰብ ሁለቱም ጥፋት ካለባቸው ጥፋታቸውን በግልጽ ተናግሮ ነው ማስታረቅ ያለበት በቃ እንጂ አንዱ ጥፋት አለው አንዱ ጥፋት የለው ምናምን እየሸፋፈኑ ማስታረቅ ደግሞ ትክክል አይደለም። ገብቷችኋል አይደለ? አንዱ ጥፋተኛ እንደሆነ ከተነገረው ያኛው ደግሞ ጥፋት አላጠፋም ከተባለ ሁሌም ማለት ነው ያ ጥፋት አላጠፋም የተባለው ሰው ሁሌ አንተ እኮ አጥፍተህ ነው እያለ ነገሩን የበለጠ ሊያመሰቃቅለው ነው ማለት ነው። እኔ ባየሁት ማለት ነው አንደኛ መንገር አለብሽ። እሱ ነው አይደል አብሮሽ ያለው አጠገብሽ ያለው። አዎ ለሱ እንኳን ባትነግሪው እኮ አሉ ምናልባት ለሱ መንገር እንኳን ባትፈልጊ ማይነገር ከሆነ አለን እኛንም ጠርተሽ ሙሽም ጋር ሄደሽ ብዙ አለ አይደል የሚነገር። ይሄ ነው በቃ እናት ናት። ከሙሽ ጋር ያለሽ ደግሞ ግንኙነት ይታወቃል። ለሷ ብታስረጃት አንደኛ ሴት ናት በደንብ ታውቃለች። ጉዳዩን ብትነግሪያት አንደርስታንድ ታደርግሻለች። ከዛም ያለፈ መታገዝ ያለብሽ ነገር ካለ እንኳን ልታገዝሽ ትችላለች። እዚህ እሱ የጀመረው ነገር አለ ታውቃለህ። አንተም ከጎኑ ነው እያገዝከው ነው ምናምንና ድንገት ስሄድ እንሂድ ብለው ማለት ነው እና ደግሞ እሱንም አግኝቼ ምናምን እንሂድ ብለው ወይ ልሄድ ነው ብለው እርግጠኛ ነኝ ሁሉንም ነገር ትቶ ነው የሚሄደው። ይሄንን እኮ ነው በቃ እንደዚህ እንደሚያደርግ ካወቅሽ ቀጣ ለእናቱ ነግረሽ አስቀሪው። ከእናቱ ቃል አይወጣም ብሩኬ ይታወቃል አይደለ? አስቀሪው እኔ እንደዚህ ያለ ጉዳይ አለብኝ አሁን እንደዚህ ብለው እሱ ካልሄድኩ ነው የሚለኝ ምናምን ብለሽ አንቺ እኮ ማሳመን ትችያለሽ። በደንብ አሳምነሽ ብሩኬ ማስቀረት ትችያለሽ። ብድግ ብለሽ ላጥ ማለት ምናምን ትክክል አይደለም። እንደዛ ሆኖ ሳየው መንገድ ላይ ወድቆ ሳየው ቪዲዮ ላይ ምናምን ቤኪም እኔ የቀረጽኩት ቪዲዮ ነበረ እሱም ቀጥሎ እየቀረጸ ነበርና መንገድ ላይ እንደዛ ሆኖ ሳየው እውነት ለመናገር በቃ ያ ሌሊት እስኪነጋ ነበር የቸኮልኩት ማለት ነው። አየሽ ይሄ የከበደሽ መጀመሪያ ብታስቢው ጥሩ ነበረ። አይስ ይሄ እንዳይፈጠር ትፈልጊ ነበረ፣ ግን ያደረግሽው ነገር ደግሞ እንዲፈጠር አድርጎታል። እንደሚፈጠር ግን ታውቂያለሽ። ምክንያቱም ዝም ብለሽ ወጥተሽ መሄድሽ ራሱ ልትፈለጊ እንደምትችይ ታውቂያለሽ። እንጣት ከዛ ሙሽ ጋር ደወልኩላት፣ ቤት እንደገባ ነገረችኝ። ከሆስፒታል ስመጣ አጋጣሚ ቪዲዮ እየቀረጹ ነው። ሁለታችሁ ነገሩን አውረታችሁ መፍታት የምትችሉ ሰዎች ናቸው አሁን ላይ አይደል? ሁሌ ደግሞ ልጅነት የለም። ቴንክ ዩ። ሁሌ ልጅነት የለም። ሁሌም በቃ የህፃን ጨዋታ ደግሞ አያስፈልግም። ከዚህ ፊት የተፈጠሩ ነገሮች ይታወቃሉ። ድጋሚ እንደዛ ያሉ ነገሮች መፈጠር የለባቸውም። እሱ ለምንድን ነው ማትነግሪ ነው አይደል? በግልጽ ለሱ ብትነግሪው ያ ነገር ላይሆን እኮ ይችላል። እሱ ብቻ አይደለም ብሩክ ብቻ ሳይሆን እንደኔም ቢሆን ያናድዳል ያ ነገር። ተመልከቱ፣ ሀብቴም ቢሆን ተረድቷል ማለት ነው። የብሩኬን ተረድቶታል። ያናድዳል። አሁን እኮ ማለት ነው ሌላ ነገር አይደለም። የሷ መሄድ አለመሄድ ብቻ አይደለም። ቢያንስ ስልኳን እንኳን ክፍት ቢሆን ያለችበትን እንኳን ቢታወቅ ብሩኬ ይረጋጋል። አይናድድም የዚህን ያክል ማለት ነው። ሰው እንደዚህ ተነስቶ ከመሬት ተነስቶ ሊሄድ ነው ሳይሆን ቀርበሽ ብሩክ እንዲህ ያስብ ያለው፣ ስለዚህ አንተ ያለብህን ጉዳይ እዚሁ ጨርስ፣ እኔ ደግሞ እንደዚህ ስላለብኝ እኔ ደግሞ እዛ ያለውን ነገር ላስተካክል ብትይው በእርግጠኝነት እሺ ይላል። ካላለ ራሱ እኔ እዚህ ያለውን ነገር ልሸፍን እችላለሁ። አያችሁ፣ ሀብቴ ራሱ መሸፈን የሚችለው ጉዳይ እንደሆነ እንኳን ግልጽ ነው ማለት ነው። ስለዚህ እሱ መሸፈን ይችል ነበረ ማለት ነው። በጣም ሲምፕል ነገር ነው ማለት ነው። ስለዚህ እንደዚህ ያለ በመሃላቸው ክፍተት አይፈጠርም ነበር። አንዳንድ ጊዜ ከእናንተ ሰላም
ምንም ሊበልጥ አይገባም። ቅድሚያ ልትሰጡት የሚገባው ነገር ለእናንተ ሰላም ነው። ሰላም ሲኖር ነው ሁሉም ነገር ማለት ነው። ሁለታችሁ ጋር ያለው መተሳሰብ አለ። ለዛ ለሱ ብትነግሪው ደስ ይለኛል። እኔ እጠራዋለሁ፣ ችግር የለውም። ይመጣል ይችላል ማለት ተሽሎታል። በደንብ ደህና ነው። አዎ ካልሆነ ወይ ያለበት እንሂድና አረ ይመጣል። ያው ናኒ የሆነ ነገር እንትን ልታረግ ሳትነግረኝ ብትሄድ ያው የሚፈጠሩን ታውቂያለሽ አይደል? አንደኛ ንቀት ይመስላል፣ ሁለተኛ ሌላ ነገር የሆነ ያሰብሽ ይመስላል። ግን ተመልከቱ፣ እሱ ራሱ ስለ ፍቅረኛው ማለት ነው። ፍቅረኛው እንደዚህ ዝም ብላኝ ብትሄድ የሚሰማውን ስሜት በግልጽ ነገራት፣ ገና ሳታደርገው ማለት ነው። ንቀት ይመስላል፣ እውነት ነው። ወይም ደግሞ ሌላ ነገር አስባ ሊሆን ይችላል። ሌላ ነው። በቃ ልክ እኮ ነው። ክፋት ምንም አይነት ክፋት እንደሌለብሽ አውቃለሁ። ግን ትንሽ የሚያበሳጨኝ የሆነ ትንሽ ባህሪ ያለብሽ፣ እሱም ሳትናገሪ የሆነ ነገር ተፈጥሮ የሆነ ቦታ ከደረሰ በኋላ ነው የምትናገሪው። እንዴ ላንተ አስቤ ነው። ሁለታችሁ ብትነጋገሩ እዛው ሊቆም ይችላል። በቃ ባለፈውም የተፈጠረው ይሄ ነው። እንግዲህ ሳትናገር ብዙ ውስብስብ ነገር ውስጥ ከገባች በኋላ እሱ ወላ ዱባይ እስከሚሄድ ድረስ የተፈጠረው ሃይሚ ነገሮቹ በቃ ጫፍ ከደረሱ በኋላ ስለነገረችው። ከመጀመሪያው ብትነግረው ኖሮ ነገሩ ጉዳዩ ይቀጭ ነበር። ከሆነ ግጣይነት ይቆማል። እንዴት ነክ ተሻለክ? ምን የተፈጠረ ነገር አለ? የሆነ የተገዳደላችሁ ነው? ተኮራርፈው በጣም አንግባባም። እኔ እና እሱ ምን ነው ማትግባባ? እሷ በቃ የሆነ አላ ሰው እንዳሌላት አድርጋ እያሰበች ለምን እሱን እኮ አወራንበት። እሷ አሁን ያሰበችውና አንተ የምታስበው አንድ አይነት አይደለም። ይሄ ነው። እሷ ለአንተ አስቤ ነው ትላለች፣ አንተ ደግሞ ለእሷ አስቤ ነው ትላለህ። ከባድ ነው በቃ በመሀላችሁ ያለው ነገር ማለት ነው። እሷ ያሰበችው አንተን ላለማስተጓገል ነው። የጀመርከው ነገር አለ እዚህ አብረን እየሰራ ነው ያለው። እሱን ላለማስተጓገል ብዙ እየጣረች ነው ያለችው። እኔ እኮ እየተረዳኸኝ አይደለም ብሩኬ። አይባልም እንደዚህ ለማለት መጀመሪያ እንዲረዳሽ ማድረግ መቻል አለብሽ። እንድረዳሽም እኮ ፍቃደኛ እኔ እኮ አንተን አግኝቼ ቢሆን ኖሮ ታስቀረኛለህ አይደለ? ብትቀር ይሻላል ከምትሄጂና ብጥብጥ ከሚፈጠር መቅረቱ የተሻለ። እኔ የምትሆነውን አለ አይደለ? አውቃለሁ። እኔ እኮ አንተን አውቃለሁ ምን ያክል ርቀት እንደምትሄድ ስንት ነገር ልተው እንደምችል ለኔ ብለህ አውቃለሁኝ አይደለ? ዋናው ይሄንን እኮ ነው የምለው እኔ። ይሄንን ካወቅሽ እኮ አንቺ እንደዚህ ብድግ ብለሽ ምናምን ልም ብለሽ ሌላ ጸብ መፍጠር ለምን አስፈለገ? ሲምፕል ነበር መናገር። ገብቶሻል? ከዚህ በፊትም ተነስቶ ቡቡ እኔን ፍለጋ እንደዛ መንከራተት አይጠበቅብህም ነበር። ስልክ ዘግተሽ ልትፈልገኝ አይገባም ነበር ማለት ምን ማለት ነው እንዴ? ምን ሆነሽ ነው አንቺ? ካወራህ ነበርኩ አይደለ? እሺ እንደዚህ እያለች አትይ። ምንድነው ማውራት? ምን ነው አንቺን ፍለጋሽ? ምን ገጥሞሽ? ምን ሰው በቃ አያስብም እንዴ ጭራሽ አንቺ? በቃ ይሄ ነው ቅድም ያልኳችሁ ነገር ማለት ነው። የሚያሳስበው መጀመሪያ ምን ሆነች፣ ምን አጋጠማት የሚለው ነገር ነው። ብሩክም በዛን ሰዓት ላይ ስሜታዊ የሆነው በዚህ ጉዳይ ነው። አዳምጣትና መልስ ትሰጣታለህ። ምንም እንደዛ የሚያበሳጭ ነገር አልፈጠርኩም እንደኔ ማለት ነው። ፈጥሬም ከሆነ ደግሞ ድንገት ተነስቼ በመሄድ አይደለ? ይቅርታ አድርግልኝና እኔ በፈጠርኩት ነገር ይቅርታ ብለሽ ነገሮቹን ብታለዝቡት የተሻለ ነው ብዬ ነው የማስበው። የሰራችሁን ስራ እንኳን ለማመን ፈቃደኛ አይደለችም። እያያያት ነው። መጀመሪያ ምንም አልሰራውም ትለኛለች። ላትመጪ ነበር። አንተ ትመጣ ነበር። ፕሮግራሙን ጨርሰህ አይደለ? እዚህ ያለህን ነገር ጨርሰህ ትመጣ ነበር አይደል? አንቺ ኤኒ ታይም እኔ ሳታማክሪ ምንም ትወስኛለሽ። እኔ አንቺ ጋር እመጣለሁ አይደል? ከባድ ነው። ስለዚህ እኔ ባልመጣ አንተ ትመጣለህ፣ እሱ ደግሞ ዝም ብዬ ነው መከተልሽ እያላት ነው። አላደርገውም እንዲህ የሚባል ነገር የለም። ሃይሚ ስልኬን ዘጋሁት። አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋሁት። እኔ መዝጋት እኮ ነው የበለጠ የሚያሳስበውና የሚያስጨንቀው እኮ ስልክ መዝጋት ነው። በቃ ማናችንም ላይ ዝጊ እኮ ነው፣ ግድ አይስጠኝም። ለምን ስልኩ እኮ የኔ ነው። እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል? የፈለግሽውን ነገር ማለት የፈለግኩትን አደርጋለሁ እኮ አድርጊ እንዴ የፈለግሽ። ጭራሽ ስልኩ የኔ ነው ምናምን። ኧረ ተው አይሆንም። እኛ ላይ እንደዚህ ምናምን ይለኛ እንዴ? እያበሳጨኝ ነው። ሴትዮ እኔ ላንቺ ብዬ ነው። እሺ እኔ ህይወት ላይ ምንም የሚቀንሰው አንቺ ነሽ። እሺ ሀብትሽ አውራው አረጋጋው። ከዚህ በላይ እኔ እዚህ አልቆምም እንዴ? ምንም የለም ምናምን ትያለሽ እንዴ? ከዚህ በላይ ምን ልፈጥር ይፈልገሽ ነው? ከባድ ነገር ተፈጥሯል። እንግዲህ ነገሩ ከመቀዝቀዝ ወደ አለመቀዝቀዝ ገብቷል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ በዝት ይበላለኝ። ቻው